ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ ፕሮግራማችንን እንድታደምጡ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በአርብ ከያዝናቸው ሌሎች ነጥቦች መካከል ከዓለም ዋንጫ ውጪ ለመወያያነት ከመረጥናቸው ጉዳዮች መካከል እስቲ ኢንሳይድ ሊቨርፑልን አንስተን እንወያይ። በተለይ ከሰሞኑን በርካታ የቻናላችን አድማጮችም በኮሜንት መስጫ ላይ በተደጋጋሚ ያሉ ወቅታዊ መረጃዎችን ከሊቨርፑል ጋር በተያያዘ በተለይ በርካታ ጥያቄዎች በኮሜንት መስጫ እየቀረቡ ስለሆነ አሁን ያለውን ተጨባጭ ሁኔታ ባለፉት 48 ሰዓታት ከወጡ ተጨባጭ የመረጃ ምንጮችና በተለይ ጋዜጦች ጋር እያነሳን በዚህ ፕሮግራም የምንወያይ ነው የሚሆነው። በተለይ የሊቨርፑል በገበያው ላይ በፍጥነት የቪክተር ሙኒዮዝ ዝውውር መጠናቀቅ የሌላውን ተጫዋች መምጣት በር ይከፍታል፣ ሂደቶች በተቀላጠፈ ሁኔታ ይጠናቀቃሉ ተብለው ሲጠበቁ እንግዲህ ከቪክተር ሙኒዮዝ በኋላ ብዙ መነጋገሪያ ነጥብ የነበረው የአይቮሪ ኮስታዊው ያን ዲያሞንዴ ጉዳይ ብዙም ፕሮግረስ ሳያደርግ በተለይ ተጫዋቹ ፒኤስጂ መምረጡ ሊቨርፑል ቀደም ብሎ ከዝውውሩ መውጣቱን ተከትሎ ቀጣይ ፕላኖችስ ሊቨርፑል የመሐመድ ሳላህን ተተኪ ለማስፈረም በገበያው ላይ በምን አይነት ስትራቴጂ እየተንቀሳቀሰ ነው የሚገኘው? በትናንትናው ዕለት ምናልባት በጥልቀት የሊቨርፑልን መረጃዎችን በማውጣት የሚታወቁ በርካታ ዘጋቢዎች ያለውን አሁን ላይ ተጨባጭ ሁኔታ እንግዲህ ኤክስ ገጽ ላይ አስፍረዋል። የነ ኢያን ዶሊን፣ የነ ፖል ግሮስትን፣ የነ ጄምስ ፒርስን ዘገባ ገብታችሁ በደንብ ዲቴል መመልከት ትችላላችሁ። እነዛ ዘጋቢዎች እንግዲህ ይዘው የወጡት ተጨባጭ መረጃ አለ። ግን ከበስተጀርባ ያሉ እውነታዎች የቅድመ ውድድር ጊዜ ዝግጅትስ፣ የሲኒየር ተጫዋቾች የሚመለሱበት ቀን፣ የሊቨርፑል ወደ አሜሪካ የሚደረገው ቱር፣ አሁን ላይ ለታሰበው የቡድን ግንባታ ክለቡ በምን ያክል ደረጃ በገበያ ላይ እየተንቀሳቀሰ ነው የሚለውን እስቲ ያለውን ሌተስት አፕዴት ይሄ ፕሮግራም ወደ እናንተ ተደራሽ እስከሚሆን ድረስ ያለውን መረጃ በዚህ ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። እንደምታውቁት የቅድመ ውድድር ጊዜ ዝግጅት በአግዜ ትሬኒንግ ማዕከል ተጀምሯል። ኪርኪቢ በሚገኘው የአግዜ ትሬኒንግ ማዕከል ተጀምሮ እንግዲህ ከወጣት ተጫዋቾች እስከ አካዳሚ ተጫዋቾች አዳዲስ ጀረሚ ጃክዌን ጨምሮ ሌሎች ተጫዋቾችም ቅድመ ውድድር ጊዜ ዝግጅት እንደተለመደው በሊቨርፑል የትሬኒንግ ካምፕ መጀመሩ ይታወቃል። የነ ሃርቪ ኤሊየት፣ የነ ኮርቲስ ጆንስ፣ እነ ብራድሊ እና ጆቫኒ ሊዮኒን ጨምሮ እነ ጀረሚ ፍሪፖንግም የማገገሚያ ሂደትና የራሳቸውን አካል ብቃት የማጎልበት በግላቸውም ከቡድኑም ጋር መስራት መጀመራቸው ይታወቃል። በአጠቃላይ ደግሞ እንደ ቡድን ሊቨርፑል ቅድመ ውድድር ጊዜ ዝግጅቱን ጀምሮ እንግዲህ ትናንትና ይፋዊ የቪዲዮ ሹትም የፎቶዎችም በሶሻል ሚዲያ ሲለቀቁ ተመልክታቸዋል ብዬ አስባለሁ። ሪቻርድ ሂውዝም እነ ኤድዋርድን በተገኙበት በማዕከሉ አንቶኒ ኢራዮላ የመጀመሪያ ቆይታቸውን በቅድመ ውድድር ጊዜ ዝግጅት ጀምረዋል። ይሄ በነገራችን ላይ አንዱ ቀጣይ ስቴፖችን ከሚያመላክቱ ሂደቶች መካከል በዋነኝነት ይጠቀሳል። በደንብ አስታውሱ። ሊቨርፑል ቅድመ ውድድር ጊዜ ዝግጅት ባለፈው ሳመር ለመጀመር
ገና ሂደቶች ሊጠናቀቁ አካባቢ የቅድመ ውድድር ጊዜ ዝግጅት ሊጀምር የተወሰኑ ቀናት ሲቀሩ የመጀመሪያ ፈራሚዎች እነ ጀርሚ ፍሪፖንግን ከዛን የቅድመ ውድድር ጊዜ ዝግጅት በአግዝ የትሬኒንግ ማዕከል እንደተጀመረ ከሁለት ቀናት በኋላ ነው ካስታውሳችሁ ፍሎሪያን ቪትዝም ወደ ሊቨርፑል ማምጣት የቻለው። የቅድመ ውድድር ጊዜ ዝግጅት ሲጀምር የተጀመሩ የድርድር ሂደቶችና ከበስተጀርባ ሲሰሩ የቆዩ ዝውውሮችን በተቀላጠፈ ሁኔታ የሚያጠናቅቁበት ወቅት ነው። ስለዚህ አሁን የቅድመ ውድድር ጊዜ ዝግጅት ተጀምሯል። ሲኒየር ተጫዋቾች በቀጣይ ሊቨርፑል በጁላይ 20 የዓለም ዋንጫ ከተጠናቀቀ ከአንድ ቀን በኋላ ወይም ከሁለት ቀን በኋላ ወደ አሜሪካ ፍላይት ያደርጋል። ከዛ ቀደም ብሎ ግን ዝውውሮች በታቀደላቸው ፕላን ልክ ስቴፓቸውን ጠብቀው ድርድራቸውን በላቀ ደረጃ ወደ ስብስቡ የሚካተቱ ዝውውራቸው አሁን ከበስተጀርባ ጥሩ ሂደት ላይ የሚገኙ ተጫዋቾችን እስከዚህ ቀን ድረስ በማጠናቀቅ የመጀመሪያውን ፍላይት አብዛኛው ተጫዋቾች አብሮ በጋራ ስለሚጓዙ በተለይ ቫንዳይክን፣ ግራቨንበርክን፣ ጋክፖን፣ ኢሳቅን ቀደም ብሎ 32 ውስጥ የዓለም ዋንጫ ጨዋታዎች እያሉ እነዚህ ተጫዋቾች ከብሔራዊ ቡድናቸው ከዙሩ ማለፍ ስላልቻሉ ከውድድሩ የተሰናበቱት። ስለዚህ እነዚህ ተጫዋቾች ቀደም ብለው ብሔራዊ ቡድኑን ሊቨርፑልም የሚቀላቀሉ ሲሆኑ ቀደም ብለው ከብሔራዊ ቡድን ይወጡ። ከዛ በኋላ የአሊሰን ቤከር 16 ውስጥ ነበር እንደምታውቁት በኖርዌይ ተሸንፈው ብራዚል ውጭ ሆነችው። እነዚህም ሲኒየር ተጫዋቾች ወደ ስብስቡ እንደሚመለሱና በጁላይ 20 ወደ አሜሪካ በሚደረገው ቱር እነዚህ ተጫዋቾች በቀጥታ በስብስብ ውስጥ ተካተው ቱሩ እንደሚደረግ ነው አሁን ላይ የሚወጡ ዘገባዎች የሚያሳዩት። ግን በዋነኝነት መካተት ያለባቸው አዳዲስ ፊቶች ከዚህ ቀን በፊት ቢያንስ ሊቨርፑል ቀጥተኛ የመሐመድ ሳላህን ተተኪ እስከ ጁላይ 20 ድረስ ካላገኘ በቀጣይ ቀናት ግን ለማጠናከር ከተያዙት ዋነኛ ፖዚሽኖች መካከል አንዱ አማካይ ነው። ሌላኛው የቀኝ ፉልባክ ነው። እንደ አስፈላጊነቱ ደግሞ አንድ ሴንተር ባክ የማምጣቱ እድልም ሰፊ ነው። ስለዚህ የመሐመድ ሳላህን ተተኪ የማምጣት ጉዳይ ጊዜ ሊፈጅም ይችላል። ምክንያቱም በገበያው ላይ ያለውን ሁኔታ በጥልቀት እየተመለከቱ ስለሆነ ለአንድ ተጫዋች የሚጠየቅበት ዋጋና አሁን በገበያ ላይ እነሱ የሚፈልጉት ስታንዳርድ እስካሁን ድረስ በተፈለገው ደረጃ አክቲቭ ሆኖ እየተገኘ አይደለም። ስለዚህ ጉዳዩን በሰከነ ሁኔታ እየተሰራ ስለሆነ ጊዜ ሊፈጅም ይችላል። በፍጥነት የሚጠናቀቁ ጉዳዮች አይደሉም። ለምሳሌ ከነዚህ መካከል ግንባር ቀደም የተቀመጠው የባርኮላ ጉዳይ የግድ የፈረንሳይ ብሔራዊ ቡድን የዓለም ዋንጫ ጉዞ ላይ ጥገኛ ይሆናል። ለምሳሌ ከበስተጀርባ ስምምነቶች ቢኖሩ የተሻሻሉ ጉዳዮች ቢኖሩ እዚህ ጋር በይፋ በሆነ መልኩ የተወሰኑ ስቴጆች እንዳሉ ይፋ ይወጣ ነበር። ስለዚህ ባርኮላ ቀጣይ ውሳኔውን ለማስተላለፍ ፒኤስጂ ጋር ፊት ለፊት የሚደረገው ድርድር በተቀላጠፈ ሁኔታ እንዲቀጥል የዚህ ተጫዋች የዓለም ዋንጫ ጉዞ ከፈረንሳይ ብሔራዊ ቡድን ጋር ያለው ሁኔታ የግድ መጠናቀቅ መቋጨት አለበት። አንደኛው አሁን የሊቨርፑል ትልቁ ኢላማ የሚባለው ፈረንሳዊ ዊንገር። በተጨማሪም እንግዲህ በሌሎች ዲፓርትመንቶች የሚደረጉ ማጠናከሪያዎች ግን አስገዳጅ የሆነ የዓለም ዋንጫ ማለቅን የማይጠብቁ ናቸው። ከነዚህ መካከል ለምሳሌ የአማካይ ስፍራ ከሰሞኑን እንደውም በተለያዩ ጋዜጦች የሚወጡ አንዳንድ ዘገባዎች አሉ። እሱም ወደ በኋላ የምናነሳን የሚሆኑ የዶሚኒክ ሶቦስላይ፣ ጄይ ጎሜዝ፣ ማማርዳሽቪሊ፣ ኮርቲስ ጆንስ፣ ኪርኬዝ፣ ፍሪፖንግ እና ኮስታስ ሲሚካስ በቀጣይ ሳምንት ከሰኞ ጀምሮ በቀጥታ ቅድመ ውድድር ጊዜ ዝግጅቱን እንደሚቀላቀሉ ተረጋግጧል። እንግዲህ እስካሁን ድረስ የአሌክሲስ ማካሊስተር እና የቪክተር ሙኒዮስ ከአርጀንቲና እና ከስፔን ጋር የሚያደርጉት ጉዞ ታይቶ ነው እንግዲህ የሚመለሱበት ቀን የሚታወቀው እንጂ ከነዚህ ከውድድር ውጭ በረፍት ጊዜያቸውን እያሳለፉ የሚገኙ ተጫዋቾች ቀደም ብሎ ቀጣይ ሳምንት
ክለቡን ሲቀላቀሉ የነ ቫንዳይ፣ ግራቨንበርግ፣ ጋክፖ፣ ዊትዛና ኢሳቅ ደግሞ ከነሱ በኋላ ሊቨርፑልን የቅድመ ውድድር ጊዜ ዝግጅት የሚቀላቀሉ ይሆናል። በሶስተኛ ስቴጅ ደግሞ እና አሊሰን ቤከር ደግሞ የሚቀላቀሉ ይሆናል። ምክንያቱም የተወሰኑ የእረፍት ጊዜያት በእነዚህ መካከል ጋፕ ይኖራል። ነገር ግን በጁላይ 20 አብሮ በጋራ ወደ አሜሪካ የፕሪሲዝን ቱር የሚደረግ ይሆናል። እንደምታውቁት የፕሪሲዝንም የወዳጅነት ጨዋታዎች ቀደም ብለው ይፋ ሆነዋል። እንደምታውቁት ሰኞ ዕለት ለመጀመሪያ ጊዜ አንዶኒ ራዮላ በሚዲያ ፊት የመጀመሪያ ጋዜጣዊ መግለጫቸውን ይሰጣሉ። ሰኞ ከሰዓት ይፋዊ ፕሬስ ኮንፈረንስ ይኖራቸዋል። ስለዚህ በዛም ወቅት እንግዲህ ቀጣዩን አብዛኛውን ስትራቴጂም መረጃዎችም ከዛም በኋላ በደንብ ይወጣሉ ተብሎ ይጠበቃል። ሰኞ የሊቨርፑል አዲሱ ሄድ ኮች ራዮላ እንግዲህ ይፋዊ ጋዜጣዊ መግለጫ የሚሰጥበት ቀን ነው። ከዛም በኋላ እንግዲህ በቅድመ ውድድር ጊዜ ዝግጅት ሊቨርፑል የመጀመሪያ ጨዋታውን የሚያደርገው እንደምታውቁት ከሰንደርላንድ ጋር ነው። ከዛም በኋላ በኒውዮርክ ደግሞ ከዊክሳም ጋር ቅድመ ውድድር ጊዜ ጨዋታዎች ይኖራሉ። ከሊድስ ጋር ደግሞ በቺካጎ የሚደረግ ጨዋታ አለ። ይሄ የቅድመ ውድድር ጊዜ ዝግጅት በአሜሪካ ከተጠናቀቀ በኋላ ወደ እንግሊዝ ሲመለሱ ደግሞ ከሞናኮ እና ከኮሞ ጋር የሚደረግ የአንፊልድ 2 ፊክስቸር ይኖራል። በእነዚህ ቅድመ ውድድር ጊዜ ዝግጅት ጨዋታዎች ነው እንግዲህ ሊቨርፑል ቡድኑ የሚፈትሸው እና አሁን ላይ እንግዲህ ከቱሩ ቀደም ብሎ ሊደረጉ የታሰቡ ክለቡን የበለጠ ያጎለብታሉ፣ ያጠናክራሉ የተባሉ ዲፓርትመንቶች ግን ከጁላይ 20 ቀደም ብለው በርካታ ሂደቶች ይፋ ይወጣሉ ተብሎ በእጅጉ እየተገመተ ነው። ከነዚህ መካከል እንግዲህ እስቲ አንድ ትናንትና ቢልድ ይዞ የወጣው አንድ መረጃ ነበር። ምናልባት ከተመለከታችሁ ቢልድ ላይ ነው ይሄ መረጃ የወጣውና ኤክስክሉሲቭ ኒውስ ነው። ቢልድ ነው ይዞ የወጣው። ያው የጀርመኑ ታብሎይድ ነው። 50-50 ነው። በሩመርስ ደረጃ ሰፊ ጉዳዮችን በማውጣት ይታወቃል እና ቢልድ እንደሚለው ከሆነ የቦሩሲያ ዶርትመንዱን አማካይ ፊሊክስ ኒሜንቻን ለማስፈረም ሊቨርፑል የመጀመሪያ ኢኒሻል አፕሮች አድርጓል ለቦሩሲያ ዶርትመንድ። ይህን ተጫዋች ለማስፈረም የመጀመሪያ በተለይ ተጫዋቹ የመልቀቂያ ዋጋውን አሁን ላይ ቦሩሲያ ዶርትመንድ ለመደራደር የሚያስችለውን የክፍያ አይነት በተለያዩ መመዘኛዎች የሚቀርቡ ሂደቶችን በቀጣይ ለመደራደር ለቦሩሲያ ዶርትመንድ በቀጥታ ሊቨርፑል ያለውን ጠንካራ ፍላጎት በዚህ ተጫዋች ዙሪያ አሳውቋል በማለት ነው ይሄን የምትመለከቱት የቢልድ ዕለታዊ ጋዜጣ እንግዲህ ከያዛቸው አምዶች መካከል ይሄ አንዱ ነው። ከተጫዋቹ ጋር በተያያዘ በተለይ በቅርቡ የዚህ ተጫዋች ጉዳይ ብዙ መነጋገሪያ አርዕስት ነበር። በተለያዩ ክለቦች እንደሚፈለግ ኒውካስል፣ ማንቸስተር ዩናይትድ፣ ማድሪድም ስሙ ከተለያዩ ክለቦች ጋር እያያዛል። አሁን ደግሞ ቢልድ በቀጥታ እያያያዘ የሚገኘው ይህን ተጫዋች ከሊቨርፑል ጋር ነው። እንግዲህ እንደምታውቁት በዚህ የዝውውር መስኮት ከበርካታ ተጫዋቾች ጋር የሊቨርፑል ስም ሊንክ ይሆናል። ግን በትክክልም ሊቨርፑል የአማካይ ክፍል ፍላጎቱ የማጠናከሩ ጉዳይ የማይቀር ነው። አማካይ ክፍል ለማስፈረም ከፍተኛ ፍላጎት አለ። በተለይ በወጥነት የሚያገለግል አስተማማኝ እድሜ ላይ የሚገኝ ተጫዋችን ለማስፈረም በገበያ ላይ በርካታ ተጫዋቾችን ሲመለምሉ እንደቆዩ እንግዲህ የታመኑ ዘጋቢዎች ከዚህ በፊት ሲያነሱ ተመልክታቸዋል ብዬ አስባለሁ። ለምሳሌ ከሰሞኑ በድጋሚ እንደገና የተነሳው ከሊቨርፑል ጋር ስሙ እንደምታውቁት አደም ዋርተን ነው። በድጋሚ የአደም ዋርተን ስም አሁንም ከሊቨርፑል ጋር መያያዙን ቀጥሏል። ነገር ግን ይሄን የቢልድ ጋዜጣ እንግዲህ ከሰሞኑን ከሊቨርፑል ጋር ተያይዞ የፊሊክስ ኒሜንቻን ስም በድጋሚ አያይዞ ይዞ መውጣት ችሏል። አንደኛው ነጥብ ይሄ ነው። ሌላኛው ጉዳይ ግን ከፈረንሳይ ከዚህ በፊት በደንብ አዘውትረን የማንመለከታቸው ወይም በመረጃ በኩል በተደጋጋሚ
ተመልክተን የማናቃቸው አንዳንድ ጋዜጦች ከሰሞኑን የብራድሊ ባርኮላን ቆይታ በተመለከተና ከእንግሊዝ ክለቦች ጠንካራ ከተጫዋቹ ጋር ያለው ግንኙነት ከየትኛው ክለብ ጋር ነው በሚል አንዳንድ የፈረንሳይ በተደጋጋሚ የማንመለከታቸው ወይም ሲወሩ የማንሰማቸው የሚዲያ ተቋማት እንግዲህ ከባርኮላ ጋር በተያያዘ ይዞ የወጡት መረጃ አለ። እስቲ እነዚህን ጋዜጦች ደግሞ ተመልከቷቸው። በበኩሌ እነዚህን ጋዜጦች ተመልክቼ አላቅም፣ ግን ያው በተለያዩ የመረጃ ምንጮች እንግዲህ ኢንፎርም የተደረገ ጋዜጣ ነው እና ስለ ብራድሊ ባርኮላ በተለይ ቆይታ በተመለከተ ሁለት ጋዜጦች የየራሳቸውን ጽሁፍ ይዘውቷል። ከሰሞኑ እንደምታውቁት ለኢኪፕም ከዚህ ጋር በተያያዘ የባርኮላን ጉዳይ በቅርብ ጊዜ ውስጥ እንደዘገበ ይታወቃል። ከ3 ቀናት ነው ከ4 ቀናት በፊት በተለይ የዚህን ተጫዋች የመልቀቅ እድልን በተመለከተ ፓሪስ ሰን ጀርሜን ከ130 እስከ 140 ሚሊዮን ዩሮ ገደማ ሊጠይቅ እንደሚችል በተለይ ያን ዲያሞንዴና አልኮሉችን ለማስፈረም አሁን ላይ ያለው ሂደት በጣም በፒኤስጂ በኩል ፕሮግረስ እያደረገ ስለሆነ እነዚህን ተጫዋቾች የሚያስፈርም ከሆነ የባርኮላን ጉዳይ ያዳምጣል የሚሉት ተደጋጋሚ ሪፖርቶችን ታደምጣላችሁ። ያንን ጉዳይ በተመለከተ ነው። ግን እነዚህ ጋዜጣ ላይ ያገኙት ሌላኛው መረጃ ባርኮላ ለተወካዮቹ ባሳወቀው መሰረት እነዚህ ጋዜጦች ነው የሚሉት በቀጥታ ከፈረንሳዩ ክለብ ፒኤስጂ የሚለቅ ከሆነ ስለ ዋስትናው በቀጥታ ማረጋገጫ የሚሰጥ ቡድን መዘዋወር ነው የሚፈልገው። ዋስትና ማለት ተጫዋቹ በቀጥታ መጥቶ የቋሚነት ዋስትና በአመት ውስጥ በሙሉ ፊትነስ ከተገኘ በሙሉ አካል ብቃት ላይ ከተገኘ ይሄ ተጫዋች በቀጥታ ደቂቃን በአስተማማኝ ሁኔታ ለሚሰጠው ቡድን መፈረም እንደሚፈልግ አሳውቆ ለዚህ ቻንስ ደግሞ ተመራጭ ያደረገው ምናልባት አንፊልድን ሳይሆን እንዳልቀረ በተለይ የባርኮላና የሊቨርፑል ትስስር የጀመረው ዛሬ እንዳልሆነ ተደጋጋሚ የምንጠቅስላችሁ ጉዳይ 2005 ላይ የተፈጠረውን አጋጣሚ በማንሳትና የበለጠ ደግሞ የተጫዋቹ ኮንትራትና ጥቅም የበለጠ አንፊልድን ለመምረጥ ያስገድደውም ይችላል። አሁን ላይ ክለቡ በግል ጉዳይ ለተጫዋቹ ተወካዮች በተጫዋቹ ዙሪያ ላሉ አመራሮች ያቀረቡት ጉዳይ ከሰሞኑን ምናልባት ይሄን መረጃ እንድንቀበል የሚያደርግ አንድ መረጃ ደግሞ ፋብሪዚዮ ገልጾ ነበር። በቅርብ ሳምንት ዳይሬክት ኮንታክት በባርኮላ ተወካዮች እና በሊቨርፑል መካከል በጣም ተደርጓል ሲል ነበር ከ3 ቀን በፊት በነበረው መረጃ። እነዚህ ጋዜጦች የሚወጡት በእነዚህ ቀናት ነበር። ስለዚህ አሁን ላይ ባለው እውነታ ከተመለከትን ኮንታክቶች የበለጠ ከበስተጀርባ አሉ። ግን በክለቡ ራደር ውስጥ የተያዙ ተጫዋቾች ቁጥር ደግሞ በጣም ከፍተኛ እንደሆነ ደግሞ ትራንስፌር ማርኬት ደግሞ ይገልጻል። ምክንያቱም የሳላ ተተኪ ማምጣት በጣም ብስለት ይፈልጋል፣ በጣምም እርጋታን ይፈልጋል። የገበያውን ሁኔታ ማጥናት ያስፈልጋል። የሚወጣው ኢንቨስትመንት ደግሞ ቴክኒካዊ በሆነ መልኩ መሆን እንዳለበት ደግሞ አመራሮቹ ይረዳሉ። ስለዚህ አንዳንዴ በተጠበቀው ደረጃ ወይም በተጠበቀው ሰዓት ልክ ሁኔታዎች አልተፈጸሙም ማለት ለወደፊት አይደረጉም ማለት አይደለም። ትዕግስትም የሚጠይቁ ስለሆነ ነው። ምክንያቱም የለቀቀው ተጫዋች የክለቡ ሌጀንድ ነው። እንዲሁ ሩመርስ ላይ በሚወጡ ተጫዋቾች ብቻ ያ ፖዚሽን ይተካል ማለት አይደለም። በጣም የሰከነ እርጋታን ያስቀድማሉ። ይሄን በነገራችን ላይ በተደጋጋሚ የምመለከተው መረጃ ነው። ሊቨርፑል በጭራሽ የሳላ ተተኪ ላይ ጥድፊያም በችኮላም የሚደረግ ዝውውር አያደርግም። የገበያውን ሁኔታ ተከትሎም አይፈጽሙም። ሁኔታዎችን፣ አማራጮችን በጣም በጥንቃቄና በእርጋታ ከተመለከቱ በኋላ ወደ ውሳኔ የሚሄዱት። ይሄ ደግሞ የጊዜውን አጋጣሚ ለሊቨርፑል አመቺ ያደርጓል። የበለጠ ዓለም ዋንጫን ተመልክተው የገበያውን ሁኔታ አጥንተው አንድ ተጫዋች ላይ ወስነው ለመጓዝ እንዲህ አይነት
አጋጣሚዎች ጥሩ ሁኔታን ስለሚፈጥሩ የበለጠ ትዕግስትን መምረጣቸው ትክክል ነው የሚሉ በርካታ መረጃዎች ይወጣሉ እንጂ አሁን ላይ እንደሚወጡ ዘገባዎች ሁሉ ሊቨርፑል አክቲቭ ሆኖ በቀጣይ እያንዳንዱን ከክለቡ ጋር ሊንክ የሆኑ ተጫዋቾችን አግሬሲቭ የሆነ በቀጥታ አያስፈርምም። ምክንያቱም የሚመጣው ተጫዋች ያንን ቦታ በኃላፊነት ተረክቦ እንደመጣ የሳላን አይነት ኢምፓክት እንዲፈጥር አይፈለግም። ግን የመጣበትን ዓላማ አሁን ለምሳሌ ምልክት የመስጠት ወደ አንፊልድ ሲመጣ ያለበትን ኃላፊነት መቀበል የሚችልና ለቦታው ላይ አስተማማኝ ሚናን መስጠት የሚችልን ተጫዋች በእርጋታ በገበያው ላይ ተመልክተው ነው የሚያመጡት። ስለዚህ ጉዳዮች ዘገዩ ማለት ደግሞ ምንም ሳይሰራ ወይም ሂደቶች ተፈጻሚ ሳይሆኑ ወይም መሰራት ያለባቸው ቅድመ ዝግጅቶች ሳይሰሩ ቀርቶ አይደለም። ይሄ የዝውውር መስኮት እንደምታውቁት ለአንድ ተጫዋች የሚጠየቀው ክፍያ በጣም ከፍተኛ መሆኑን ተከትሎ በእንግሊዝ የተጀመረውን የክፍያ ስርዓት በዩሮፒያን እግር ኳስ የሚገኙ ትላልቅ ክለቦችም ጭምር የሚጠይቁትን ክፍያ እየተመለከታችሁ ነው። ለምሳሌ ሊቨርፑል ይሄ ገበያ ዋጋ እንዲህ ባይሆን ብራድሊ ባርኮላን የሚያስፈርመው ክፍያ በጣም በሚገርማችሁ ሁኔታ ከዲያማንዴ ያቀረቡት ኦፈር ያነሰ ነበር። ይህም በነገራችን ላይ ደጋግመን ከዚህ በፊት ውድድር ውስጥ ያለ ሊቨርፑል ከምናነሳቸው ነጥቦች አንዱ ይሄ ነው። ለዲያማንዴ ከሚከፈለው ክፍያ በጣም ያነሰ 70 ሚሊዮን ፓውንድ 72 ሚሊዮን ፓውንድ ይህን ተጫዋች ለማስፈረም በወቅቱ በቂ ነው ተብሎ መረጃዎች ይወጡ ነበር። አሁን ግን የገበያው ሁኔታ ዳይሬክሽኑ ስለቀየረ ፓሪስ ሴን ጀርሜን በዚህ ዋጋ አይሸጥም። ይሄ ግልጽ እውነታ ነው። ይሄን በርካታ ታማኝ ዘጋቢዎች ሲያረጋግጡ ነበር። ስለዚህ ይህንንም የገበያ ሁኔታ በጥልቀት መመልከት ያስፈልጋል። እንደውም ከሰሞኑን አንድ መረጃ ላይ ስመለከት የሰይድ አልማላና የማቲያስ ፈርናንዴስ ፓርዶን ስካውት በተደጋጋሚ ከተጫዋቾች መጎልበት ጋር በተያያዘ ደጋግመው ሪቫይዝ እያደረጉት እንደሆነ ተሰምቷል። በተደጋጋሚ የቡንደስሊጋውን ተጫዋች እና የሊሉን የክንፍ ተጫዋች አሁን በቤልጅየም ብሔራዊ ቡድን ስብስብ ውስጥ ያለው ማቲያስ ፈርናንዴስ ፓርዶን እና ሰይድ አልማላን ሁለቱን ተጫዋቾች በጋራ አሁን ለምሳሌ ለአንድ ተጫዋች የሚከፈለው ክፍያ ሁለቱን ተጫዋቾችን ለማስፈረምም የሚያመች የክፍያ ስርዓትም ሊሆን ይችላል። ስለዚህ ጉዳዮች ሁሉ በተፈለገው ደረጃ ተቀላጥፈው እንዲካሄዱ ሁኔታዎችን በደንብ የገበያውን ሁኔታ መመልከት ያስፈልጋል። የበለጠ ደግሞ የፕሪሚየር ሊግ ኤክስፒሪየንስን ከፈለጉ ደግሞ አሁን እንደ ትራንስፌር ማርኬት ዝርዝር ከሆነ ያኩቡ ሚንቴን ጨምሮ ፔድሮ ኔቶን ጨምሮ የሊቨርፑል ራዳር ውስጥ እንዳሉ ይገለጻል። ስለዚህ በርካታ ተጫዋቾች ከሊቨርፑል ጋር ስማቸው ተያይዞ ይወጣል። ነገር ግን አንደኛ ክለቡ ካስቀመጣቸው ክራይቴሪያዎች መካከል ለምሳሌ ስታንዳርድን ወደ ክላስ መጎልበት የሚችል ስታንዳርድን መጀመሪያ ፊገር አውት ማድረግ ይፈልጋሉ። መጀመሪያ የተጫዋቹን አቅም ይሄ ተጫዋች እየጎለበተ ሲመጣ የቦታው ላይ አስተማማኝነት መስጠት ብቻ አይደለም፣ ወደ ክላስ የማደግ አቅሙን በጣም መመልከት ይፈልጋሉ። ሻርፕ የመሆን ጉዳይ። በተጨማሪም ደግሞ በነበረበት ክለብ ያለው የጤንነት አስተማማኝነት። ምክንያቱም የመሐመድ ሳላ ተተኪ ወይም በመሐመድ ሳላ ቦታ የሚመጣው ተጫዋች ቢያንስ ስለ ሳላ ተተኪነት ሲነሳ አንደኛውና ትልቁ ክራይቴሪያ ዓመቱን ሙሉ በዘላቂነት የማገልገሉን አቅም። ይሄን ደግሞ በጣም ሊሰመርበት የሚገባ ጉዳይ ነው። አሁን አስተማማኝነት የሚፈልጉት ከዚህ አኳያና ይሄንን ዋስትና ነው የሚፈልጉት። በገበያው ላይ የሚመጣው ተጫዋች የጤንነቱ የፊትነሱ ጉዳይ፣ የተቀሩ ጉዳዮች እንግዲህ ከጨዋታ ከቡድን መዋሃድ ጋር የበለጠ ደግሞ ወጣት ተጫዋቾችን በተለይ ከ25 ዓመት በታች የሆኑ ተጫዋቾችን ለማጎልበት ደግሞ አመቺ ኢንቫይሮንመንት በመፍጠር አንዶኒ ኢራዮላ የተዋጣለት አሰልጣኝ፣ እሱንም ከግምት ውስጥ ማስገባት ያስፈልጋል። የበለጠ ደግሞ የሊጉን ፊዚካሊቲም የመቋቋም ጉዳይ፣ ፊትነሱ አስተማማኝ መሆኑ ብቻ አይደለም፣ የተጫዋቹ ተክለ ሰውነት ይሄን አግሬሲቭ። ምክንያቱም መሐመድ ሳላ
በሊቨርፑል ቤት እንደምታስታውሱት ከባዱን ጉዳት ያስተናገደው ወይም በሳላ የሊቨርፑል ቤት ቆይታ በጣም ከባድ ጉዳት ነው የተባለው ለሁለት ወራት ሳላ እንደምታስታውሱት 2023-24 በአፍሪካ ዋንጫ ያስተናገደው ጉዳት ነው። እንደውም በሊቨርፑል ቤት አይደለም፣ በአፍሪካ ዋንጫ በወቅቱ እንደውም ሲነሳ የነበረው ከሜዳው ምቾት ማጣት ጋር ተያይዞ ነው። ከባድ ሃምስትሪንግ ተፈጥሮ ተጫዋቹ አፍሪካ ዋንጫንም ሳያጠናቅቅ ለሊቨርፑል እንደተመለሰ እንደገና ጉዳቱ አገርሽቶ ከብሬንፎርድ ጋር መሰለኝ ካልተሳሳትኩ ድጋሚ ከሜዳ ራቅ። አሁን የሚሰጠው የተጫዋቹን በቦታው ላይ አገልግሎት ቢያንስ ያንን ክላስ ያንን ምርታማነት ተጫዋቹ ለወደፊት ሊደርስበት ይችላል። ግን ያ ጉዳይ ፕሮግረስ እንዲያደርግ የተጫዋቹ አስተማማኝ ፊትነስ፣ ጤንነት ያለውን ሪከርድ ደግሞ በእርጋታ መመልከት ያስፈልጋል። ይሄ ደግሞ የቡድን ግንባታ ላይ ሊቨርፑሎች ከዚህ በፊት በጣም በጥናትና በእርጋታ ያመጡት ውጤታማነት ስለሆኑ ግንባታዎች ሁሉ በእርጋታ ነው የሚፈጸሙት። አሁን ላይ ያምናው የዝውውር መስኮት የገበያው ባለቤት ነበር ሊቨርፑል፣ መርሳት የለብንም ሻምፒዮን ስለሆነ። አሁን ግን ግንባታ ነው የተያዘው። ግንባታው ደግሞ ከአዲስ አሰልጣኝ ጋር ነው። አዲስ ምስል ነው፣ የሚጠናከር አይደለም። የበለጠ ተገንብቶ በአዲስ ምስል ለአንዶኒ ራዮላ አመቺ ተደርጎ የሚቀርብ ስብስብ ስለሆነ ጉዳዮችን በጋራ ነው የሚፈጽሙት። ስለዚህ ከመካከለኛ ተጫዋች እስከ ሃይ ክላስ ተጫዋች በገበያ ላይ ያላቸውን አማራጭ በደንብ በትኩረት እየተመለከቱ ነው። ሌላኛው በፕሪሚየር ሊግ ከሚገኙ ተጫዋቾች ዝርዝር ደግሞ ትራንስፌር ማርኬት ላይ የተመለከትነው ሁለት አዳዲስ ስሞች አሉ። ምናልባት አንዱ አዲስ ስም ላይሆን ይችላል፣ ግን በድጋሚ ከሊቨርፑል ጋር ሊንክ መሆኑ በዚህ ሳምንት የማይቀር ይመስላል። የቦርንማውዙ ብራዚላዊው ራያንና በጉዳት ምክንያት የተጠናቀቀውን ሲዝን አብዛኛውን ጨዋታ በቶትናም ያላደረገው መሐመድ ቅዱስ ደግሞ በትራንስፌር ማርኬት በሊቨርፑል ራዳር ውስጥ አለ ነው የሚሉት። እንግዲህ ከአንድ ሲዝን በኋላ ቶትናም አውጥቶ ለሊቨርፑል ይሸጣል መሐመድ ቅዱስ የሚለውን ጉዳይ እንግዲህ የምንመለከተው ግን በሊቨርፑል ራዳር ውስጥ አለ። ይሄም ተጫዋች የራያን ስም ደግሞ ለሊቨርፑል ደጋፊዎች ምናልባት አዲስ አይሆንም። በተለይ ከራዮላ መምጣት ጋር በተያያዘ ብራዚላዊ ተጫዋች የበለጠ እንደውም አንዳንድ የእግር ኳስ ቤተሰቦች በጥልቀት ጉዳዩን የሚመለከቱ ቴክኒካዊ አፕሮቹን፣ አካል ብቃቱን በተለይ ባለፉት 6 ወራት ከፍላሚንጎ ከመጣ በኋላ በበርንማውዝ ያሳየውን ጉዳይ ተመልክተው ከግምት ውስጥ አስገብተው ከእድሜውም አኳያ ይሄ ተጫዋች ቢጎለብት እያደገ ሲመጣ በቦታው ላይ የበለጠ አስተማማኝ ይሆናሉ የሚሉ የራሳቸውን እይታም ያስቀምጡ አሉ ስለ ራያን ሲነሳ። ስለዚህ የሳላን ተተኪም ለማምጣት ገበያው ላይ ቀላል ፈተና አይደለም ይጠብቃቸው። ሊቨርፑል በተጠናቀቀው ሲዝን እንደምታስታውሱት ኤኬቲኬ እጅጉን አስደናቂ አጀማመር አድርጎ ጉዳት ሲዝኑ እንዳያጠናቅቅ አደረገ። በዝውውሩ ውዝግብ ምክንያት ቅድመ ውድድር ጊዜ ዝግጅት አለማድረጉ ለኢሳክ ተደራራቢ የፊትነስ ችግርና ጉዳት ከዛም በኋላ ለ4 ወራት ከቶትናም ጋር ባጋጠመው ጉዳት ከሜዳ ሲርቅ የአገልግሎቱ ማነስ የፍሎሪያን ቪትዝ ባላንስ ባልሆኑ ሊቨርፑል ውስጥና የአርነ ስሎት አፕሮች የተጫዋቹን የተጠበቀውን ያክል ደምቆ እንዳይታይ ማድረግ፣ እነዚህ ሁሉ ጉዳዮች ገና ለገና በሊቨርፑል ቤት በተሟላ ሁኔታ የነዚህን ተጫዋቾች አብረቅራቂ ጊዜያትን በአንፊልድ ለመመልከት መጎልበት ያለባቸውም ሲዝን። ስለዚህ በተጠናቀቀው ሲዝን እነዚህ ተጫዋቾች ሻይን አለማድረጋቸው በምን አይነት መልኩ ነው እየተመሰለ የሚገኘው? ካለው ፋክተር ይልቅ ውድቅ እንደሆነ ዝውውር ወይም የመጀመሪያ ሲዝናቸው ደካማ ተደርጎ ነው የሚወሰደው። ስለዚህ እንደነዚህ አይነት ኢሹዎች ጭምር እንዲነሱ አይፈለጉም። አሁን በሚደረገው ዝውውር ጤናማ የሆነ ምስል ነው። ስለዚህ ሂደቶች ሁሉ
እርጋታንና የበለጠ ትዕግስትን የሚጠይቁ ስለሆኑ ከገበያውም ሁኔታ ከሚመጣውም ኳሊቲ አንጻር ጊዜ ተወስዷል። ትልቁ ሀሳብ ትልቁ የወጣው ዘገባና በጣም ለሊቨርፑል አሁን ትልቁ የቤት ስራ ከበስተጀርባ እየተሰራ የሚገኘው በሌላው ዲፓርትመንት እንደውም የኢያን ዶሊን ዘገባ ገብታችሁ ተመልከቱ። ብዙም ለሊቨርፑሎች አሳሳቢ አይደለም። ሜንሽን ተደርገው ያለቁ ጉዳዮች አሉ። በአማካይም በቀኝ ፉልባክም እንደ አስፈላጊነቱ ደግሞ ገበያው ላይ ኤክስፔንሲቭ ያልሆነ እንደውም ከሰሞኑን የኢላ ዛባኒ ጉዳይ በድጋሚ ተነስቷል። ወደ 65 ሚሊዮን ዩሮ ራሱ ፒኤስጂ ከበርንማውዝ ያስፈረመውን ዋጋ ሊቨርፑል የሚያቀርብ ከሆነ ሊያደምጡ ይችላሉ የሚሉ ሪፖርቶች እየወጡ ነው። የዩክሬናዊው ሴንተር ባክን ከዚህ በፊት ከራዮላ ጋር አብሮ በጋራ የሰራውን ሴንተር ባክ እና በጣም ለክለቡ ትላልቅ አመራሮች አሁን ላይ ጊዜ ወስደው በሰከነ መልኩ እየተመለከቱ የሚገኙትና የገበያውን ሁኔታ በመመልከት ዝምታን መርጠው ግን ከበስተጀርባ ስራዎች ያሉበት በጣም ጠንካራና ይሄ ስህተት የማያስፈልገው ውሳኔዎችን ለመወሰን እየሰሩ የሚገኙት የሳላ ተተኪና ተተኪ ላይ ነው። በጣም ጥንቃቄ የተሞላው የዝውውር ሂደት ለማድረግ እንደውም ጄምስ ፒርሰን ከሰሞኑን አንድ ፖድካስት ላይ ተጋብዞ ምናልባት ካደመጣችሁት ትልቁ የክለቡ በጀት ኢንቨስት ሊደረግ የሚችለው የሳላ ተተኪ ላይ ነው፣ አንድም ሁለትም ሊሆን ይችላል ሲል ነበር። ትልቁ በጀት ይሄ ማለት ውሳኔዎች ሁሉ እርጋታን ይፈልጋሉ ማለት ነው። ሊቨርፑል በችኮላና በጥድፊያ የሚገነባው ቡድን የለም። እንደምታውቁት አንድ ከሰሞኑን አስተያየት ተመልክቼ በጣም የገረመኝ ጉዳይ አለ። እንዲህ አይነት አስተያየቶች በነገራችን ላይ ደስ ይለኛል፣ ምክንያቱም ተገቢውን እውነታ ማስቀመጥ ስላለብኝ። እኔ ማንንም ኦቨርሬት አላደርግም፣ አንደርሬትም አላደርግም። ግን እውነት ለመናገር አንድ ቡድን በስሌትና በእርጋታ ሲገነባ ያለውን ውጤታማነት በእንግሊዝ እግር ኳስ እንደ ሊቨርፑል ማሳያ የለም። ይሄ የታወቀ እውነታ፣ የአደባባይ እውነታ ነው። ምክንያቱም 2016-17 የተጀመረው የክሎፕ ቡድን አይደንቲቲ እንዴት በሰከነ እርጋታ መጥቶ ነው 2018-19 በሻምፒየንስ ሊግ 19-20 በፕሪሚየር ሊግ ድል አድርጎ በዘላቂነት ተፎካካሪ ምስል የተገነባው። ያንን ክሬዲት ረስተን ነው እንዴ? እነ ኤድዋርድን በጣም ኦቨሬት ታደርጋለ። ሊቨርፑል እኮ በኤርገን ክሎፕ ውስጥ ኔት ስፔንድ ያደረገው ከአርቴታ ከጋርዲዮላ ሌሎች አሰልጣኞች ከነ ኤሪክ ቴናግ ያንሳል እኮ ኔት ስፔንዱ። ታዲያ ይህን ክለብ የመገንባት ትልቁ ከበስተጀርባ ያለው ኢንጂነር እኮ ኤድዋርድ ነው። ይህን አስተዳዳሪ አለማሞገስ አይቻልም። ምክንያቱም የሊቨርፑል ሰከንድ ፕላን እንዴት ኢፌክቲቭ እንደሆነ እያንዳንዱን ማረጋገጫ። ምክንያቱም ይሄ ኮሜንት ስለተደጋገመ ነው። እነዚህ አስተዳዳሪዎች ምናልባት ሊቨርፑል እድለኛ ነው በክለቡ ስላሉ። ይህንን አሁንም ደጋግሜ ልንገራችሁ፣ በጣም እድለኛ ነው። ካሊዶ ኩሊባሊ፣ ሊዮናርዶ ቦኑቺ፣ ሐምለስ የመጀመሪያ ሊቨርፑል ታርጌት ነበሩ ከቫንዳይክ በፊት የምታውቁ የምታስታውሱ። ግን ሁለተኛው ፕላን ቫንዳይክ ነው። ቫንዳይክ ላለፉት 10 ዓመት ገና ቀጣይ ዓመትም የሊቨርፑል ካፕቴን ሆኖ የሚመራ ነው። የሊቨርፑል የግብ ጠባቂ ፕላን የምታስታውሱ ከሆነ ጆዋን ኦብላክ ነው አይደል? የመጀመሪያ ታርጌት የነበረው። ከዛም በኋላ የመጣው ግን አሊሰን ነው። እያንዳንዱን ጉዳይ ማለት በቂ የሆነ እዚህ ጋር ይሄ ጉዳይ ስለተደጋገመ ነው። ጁሊያን ብራንደንትና ማሪዮ ጎትዘ እንዲመጡ ነበር ክሎፕ የጠየቁት። እንደውም ማርኮ ሮይስም አለ የሚሉም አሉ። ግን ሳላና ማኔ መጥተው ሊቨርፑል ቤት የተፈጠረውን ለውጥ ደግሞ ተመልከቱ። ሊቨርፑል ለረጅም ዓመት አንደርሬት የሆነ ተጫዋች ጆኤል ማቲፕን ሲያስፈርም ከማቴ ሐምለስ ሁለተኛ ፕላን የነበረ ተጫዋችን ጆኤል ማቲፕን በነፃ ያመጡት።
በርካታ ጉዳዮችን ማንሳት እንችላለን እና የኤድዋርድንም ስራ ክሬዲት ማሳጣት አያስፈልግም። በክሎፕ ምስል የዚህ ስራ አስኪያጅ አስተዋጽኦና ግንባታ ፕላን በጣም ትልቁን ድርሻ ይወስዳል። ስለዚህ ኦቨሬት እያደረግኩ አይደለም፣ የሚገባውን ክሬዲት መስጠት ያስፈልጋል። እንደ ማንቸስተር ሲቲ፣ እንደ አርሴናል፣ እንደ ማንቸስተር ዩናይትድ ሊቨርፑል ከፍተኛ ኢንቨስትመንት እየፈጸመ አይደለም እነዛን የከፍታ ዘመን ያመጣው። በጣም በሰከነና በጣም በተረጋጋ ሊቨርፑል ፋቢኒዮን አምጥቶ ለ4 ወራት ሲታገስ የፋቢኒዮን አቅም ከ4 ወር በኋላ እንዴት መጠቀም እንዳለባቸው ያውቁ ነበር። የሊጉን ኢንቴንሲቲ ተክለሰውነት አዳፕት እስከሚያደርግ ድረስ በደንብ ታስታውሱ እንደሆነ ፋቢኒዮን እንደመጣ ቤስት አልሆነም። ለ4 ወራት ፕሮግረስ እስከሚያደርግ ከተጠባባቂ ወንበር ላይ እየተነሳ በሻምፒየንስ ሊግ ይሄም ከመካከለኛ ክለቦች ጋር ቋሚ የሆነ በሊግ ካፕ ጨዋታ አዳፕት ያደረገው። ስለዚህ ቡድን የሚገነባው በስሌትና በእርጋታ እንጂ በታሰበው ልክ ወይም ደጋፊ ኤክስፔክት እንደሚያደርገው አይደለም። ለቡድኑ በሚያስፈልጉ አስተማማኝ ቱሎች ነው። ስለዚህ እኔ የማንንም ስራ አላጣጥልም። ደግሞ በአግባቡ ክሬዲት መስጠት ያለብንን ክሬዲት መስጠት አለብን። የግድ አምና ሊቨርፑል ውጤታማ ሲዝን ስላላሳለፈ አሁን በዝውውር መስኮቱ ላይ አክቲቭ ሆኖ እንዳምናው በፍጥነት ዝውውሮችን አለማካሄዱ እነዚህም ኃላፊዎች አንዲትም ሊያስተች አይደለም፣ ሊነቀፉ አይገባም። ምክንያቱም የ2024/25 ዋንጫ የመጣው በእነዚህ ኃላፊዎች በጣም ብስለት የተሞላው ውሳኔ ነው፣ ያንን ስኳድ ባለመንካት። ስለዚህ ሁሉንም ጉዳይ ላይ ካለፈው ሁኔታ ጋር አስፍቶ መመልከት ያስፈልጋል። የበለጠ ደግሞ ክሬዲት ለሚገባው ክሬዲት መስጠት ያስፈልጋል። በስተመጨረሻም እንግዲህ ስለ ጊልቤርቶ ሞራ የሚባለው የ17 ዓመት ሜክሲኮዊ ተጫዋች በጣም ከሊቨርፑል ጋር ስሙ በተለይ ኤል ዩኒቨርሳል የሚባል አንድ ጋዜጣ ይዞ በወጣው መረጃ መሰረት እንግዲህ በጣም የዚህ ልጅ ስም ከሊቨርፑል ጋር ተያይዞ ነው እየተነሳ የሚገኘው። ሜክሲካዊው ፕሌይሜከር ገና 17 ዓመት ወጣት ነው። ሊቨርፑል ለዚህ ተጫዋች $21 ሚሊዮን ወይም ወደ 13.8 ሚሊዮን ፓውንድ ለመክፈል ዝግጅት እንዳደረገና ይህን ለመክፈል ፈቃደኛ መሆኑን ለሜክሲኮ ቡድን ቱጃኒ አሳውቋል ነው መረጃው የሚለው። ይህንንም ጉዳይ እንግዲህ ኢያን ዶሊ አረጋግጧል። ግን ይሄ ተጫዋች በቀጥታ ሊቨርፑልን በዘንድሮ የውድድር ዓመት አይቀላቀልም ቢያስፈርሙት እንኳን ለሌላ የስፔን ክለብ በላሊጋ ለሚጫወት ክለብ ውሰት የሚሰጡትን ይመስላል የሚልም መረጃ ኢያን ዶሊ ይዞት ወጥቷል። የረጅም ጊዜ ፕላን እንጂ ካስፈረሙት ነው። ግን በሊቨርፑል ራዳር ውስጥ እንዳለ የሊቨርፑል ዘጋቢዎች አረጋግጠዋል እና ክለቡ ከበስተጀርባ በጣም ጠንካራ ስራ እየሰራ ነው። ለደጋፊው መታወቅ ባለበት ጊዜ እንግዲህ ይፋ ሲወጣ ያኔ ያሉትን ተጨባጭ መረጃዎች ይዘንላችሁ ምንመጣ ይሆናል። እስካሁን ድረስ ባለው ግን ተጨባጭ እውነታ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በእንግሊዝ ኖርዌይ በተለይ ሃላንድን ማን ያስቆመዋል? ለእንግሊዝ ከባዱ እንቅፋት ኤርሊ ሃላንድን በተመለከተ የማርክ ጌሂ ጉዳትን ጨምሮ የሃላንድ አስገራሚ አስቆጣሪነት፣ የጌሂ ጉዳት፣ የራይስ አሁንም የቋሚነቱ ጉዳይ እስካሁን ድረስ አልተረጋገጠም። ሌሎች ተጫዋቾችም ጉዳት እየተመዘገበ ነው በእንግሊዝ ካምፕ። በተጨማሪም ጃሬል ካውንሳ ደግሞ የቀድሞ ሊቨርፑል ተጫዋች ለ2 ጨዋታ የበለጠ ቀጥተውታል የኖርዌይን ጨዋታና እንግሊዝ ወደ ግማሽ ፍጻሜ የምታልፍ ከሆነ ግማሽ ፍጻሜውም ይህን ተጫዋች የሚያልፈው ይሆናል። እነዚህ ሁሉ ነጥቦች እንግዲህ በተለያየ መረጃዎች እየወጡ ነው የሚገኙት። ግን ስለ ሃላንድ በዚህ ዓለም ዋንጫ ለማንሳት አይቻልም። ይህን ተጫዋች ትኩረት አላገኝም፣ ግን በደንብ ትኩረት ሊሰጠው ይገባል። ለእንግሊዝ ብሔራዊ ቡድን ትልቁ ፈተና፣ ለክለብ ጓደኞቹ ትልቁ መሰናክል የሆነው ሃላንድ በነገራችን ላይ በዚህ ዓለም ዋንጫ ሳፕራይዝ ሊያደርገን የሚችለው የኖርዌይ ብሔራዊ ቡድንና የሃላንድ በጣም አስተማማኝ አቋም
የበለጠ ሻርፕ ሆኗል። እስቲ በእንግሊዝ የተወለደው ለእንግሊዞች እንቅፋት የሆነውን ሃላንድ ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።